የአዶናይና ዓለም አቀፋዊው ወይ ደግሞ ታዋቂው የዓለም አቀፍ ቲክቶከር ጉዳይ ከሸፈ። ሰይፉ የኦኒቤስ የቀረበው ምስለ ድንግል ማርያም በጣም መነጋገሪያ ሆኗል። በዚህ ዙሪያ በጣም ትኩረት ሊሰጠው የሚገባ ጉዳይ አለ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንደሁል ጊዜው ምርጥ ቪዲዮችን ይዤላችኋለሁ። እነሱን እየተመለከትን አብረን ቆይታ እናደርጋለን። እያንዳንዱ ቪዲዮዎች ላይ እኔ ሐሳቤን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ኮመንት ላይ ተመቻችሁት ቦታ ላይ ሐሳባችሁን ማስቀመጣችሁን እንዳትረሱ ፕሊዝ። እየቀዘቀዘ ነው ሰሞኑን ቪዲዮ፣ ለዛም ላይክ በማድረግ ሌሎቹም እንዲሳተፉበት አድርጉ። በጣም መነጋገሪያ የሆኑ ቪዲዮችን ሰብሰብ አድርገናል እና አስተማሪ ቪዲዮዎች አንድ ላይ ተጠረቃቅመዋል። እነሱን እንመለከታለን፣ ሪአክት እናደርጋለን። ሁለተኛ ቻናላችንን ኮመንት ላይ ገብታችሁ ቼክ ማድረጋችሁንም እንዳትረሱ። እስከ መጨረሻ ድረስ የትም እንዳትሄዱ። አንዳንድ ሰው ግን ደፋር። እስኪ ቪዲዮ ዩትና ኮመንት አብረን እናነባለን። እሺ ምንድነው እንደዚህ የሚከፈት ታክሲ ያለ ወደ ጎን? what type of taxi what ጭራሽ እኛ ነን ምን ከፈት? ኦኬ በ41 ቁጥር ጫማ ትቀይረኛለህ? ታክሲው ልክ ነው። ከደረሰች መገናኛ ይዛትና ምሳ ጋብዤ ልውሰዳት። ኧረ በለ ቀልዱን ተውና ስላየሁት የሆነ ነገር ጨምረላክ። ባጠገቧ ማግኔት ይዤ ባልፍ እስከ ቤት ትከተለኛለች። ይመች አንተና ባለፈው ሌባው ዲሰሪ አሁንም አበላሹት ይላል እንዴ? ምን ለሞን ነው ዲሹን ሳን ይዞ ይልከው? በሱ ቦታ ትሪም አድርጌበታለሁ። በሳኑ ምን ማለት ነው? ዲሹን ይዞ ትሪውን ይዞ ምንም የለውም ወጥ ጭራሽ ደግሞ እኮ ሪሞት ቀርቷል። ያ ሃይድሮ ኦሪጂናሉም አይደለም ይሄው አዲስ ሪኝ ለው የሚባል ሪሞት መጥቷል። ቻናል ብቻ አይደለም ልብስ ምናምን ሁሉም ነገር ይቀያይራል። እንዴ ተላጣለ እንዴ ተላጣለ ጋሽ ይልቀቁኝ ታውቃሉ። ባለቅስ በሁለት ደቂቃ ውስጥ ጋሽ ይልቀቁኝ። አያምር ይልቀቁኝ በሁለት ደቂቃ እሺ በሶስት ደቂቃ ይልቀቁኝ። ማን ይመስላል? በቃ ሰይጣን ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላርግ? ቦስ ትያስካል። በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ። እሱ ነተን ማን እንደ ሀበሻ አራት ወደዛ አትዝገኝ። አፍን ተባበስ። ጠጣ ውሃ በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጪ አለልህ በጀሪካን አቅዳና ጠጣ። ያው ብርጭቆ እሱል እናት ነግረኝም ነበር በባዶ ዱቄት ከምበላ በላ። እኔ የምልህ ውሃ ምን ያደርጋል ውጪ ቢለከፍስ? አይ ይሄ ውሃ ይለከፍ። ጠጣ ቶሎ በል እስቲ። አወራድ ልህ በእናትህ ቶሎ ጠጣ። what ምን ቀልድ ነው? ፕራንክ ተደረገሻል። ጸበል ነው አቤት ጸበል ሲጠጣ ሰይጣን እንደዚህ ትን ያደርገዋል ማለት ነው። አዎ ያርገው የማመቀጥል ዛቷን እዛ ሰፈር ያለው ልጅ ሜንሽን አድርጉት። ምንድነው አንተ ስልክ የሚባለው ነገር ይገርማል። እሺ ማለት ፊቴን እያሳየኝ እኮ ነው። እሰምታ ይሄው የኔ ፊት አየው። የኔን ፊት አላውቅም እንዴ? እኔ እኮ ነኝ ያሉት። ምንድነው የምትለው? እኔ ነኝ ወላሂ እኔ ነኝ። አንተ አይኔ ላይ አንተ አትማል ዝም ብለህ ሲያንጣው። ኧረ አንተ ነኝ እምላለሁ በደንብ እግዚአብሔርን እኔ ነኝ። አንተ ደረቅ ነው ሲያስጠላ በእናትህ ሲደብር። ናስኪ አንዴ ና አባ ናስኪ ናስኪ እኔ ነኝ ይላል ሰው። ስልክ ውስጥ ያለው ማን ነው? እኔ ነኝ። አቤት እግዚአብሔርን እኔ ፊት ነው የሚታየው። እናንተ እያበዳችሁ ነው። ምን ሆናችሁ ነው? አንተ እኔ ነኝ ወላሂ እኔ ነኝ። አማት የኔ ፊት ሰፊ ነው። እኔ ነኝ። አንተ እነዚህ አይው እኔ ነኝ። እኔ ራሴን አላጠምም። እሺ ፖይንት ኦፍ ዩር ሬቲንግ በጣም የተመታ ሰው ሺቲ በበረባሶ ለብሰሽ ትመጫለሽ? ኦኬ ዴት የኔ አክላ መዳም ነኝ እንዴ? ወንድ ነሽ? አጭር ቀሚስ ምናምን እንኳን ቢቀር የሆነ ቱታ ነገር እንኳን ለብሰሽ አመጭ። ሰውዬ ቂጡ ያልተቀደደ አንድ ሺቲ ነበርኝ። እሱን ገርግጄልህ መጣሁ። ከዚህ በላይ ምን ትፈልጋለህ? ገርግጄልህ መጣሁ። ኧረ ንቀት አቦራብ ሊደፋኝ ነው። ምግብ አናሳ። ለምንድን ነው የምትጮይው? ምን ልታዘዝ? ለኔ ጠቆር ያለ ማኪያቶና ተቆራጭ አምጣልኝ።
ለኔ አንድ ስፔሻል በርገር ከቅቅል ጋር ታመጣልኝና 3 ስፔሻል ፒዛ ደግሞ ቴካዌ። እሺ ለማን ነው? እሺ የሚጠጣ ምን ላምጣ? አንዴ በኋላ እጠራለሁ። አስተናጋጁን ለምን ሰደድከው? 3 ስፔሻል ፒዛ ቴካዌ ነው ያልሽው? ጆሬ ነው። ጓደኞችሽን ይዘሽብኝ እንዳትመጪ አላልክም? እና ቤት ይዘሽላቸው ልትሄጂ ነው? አሁን አሰብስፈው እየጠበቁኝ ነው። እንዲህ ይቻላል እንዴ? አሃ ራስሽ ለመክፈል ወስነሻል ማለት ነው። ማ እኔ ዱንቡሎ አልያዝኩም። መመለሻ ትራንስፖርት ራሱ አንተ ነው የምከፍለው ብዬ ምንም ሳልይዝ ነው የወጣሁት። ሳትይዤ ለመድረስ ያስቀሩኝ ተመካክረው ነው አይላኩሽ ጓደኞች። ሲጀመር የት ሀገር ነው በርገር ከቅቅል ጋር የሚታዘዘው? እና በርገሩን በምን አባክ ላወራረድልክ ነው? እቺማ ግፍ ነው ይሄ። ወገን ኑሮ በአሜሪካ እውነት እየተነጋገረን ማለት አሜሪካን ተመጥቶ በቃ እንደዛ ፏ ጽድት ምናምን ተብሎ የሚኖር እንዳይመስላችሁ። ማለት እንደዛ መኖር አለ፣ ግን ሁሌ እንደዛ አይደለም። አሜሪካን ተመጥቶም ገበሬ እንደሚኮን ታውቃላችሁ። አሜሪካን ተመጥቶም ፋርም ኖሯችሁ ምናምን ነገር ፍየል በግ ምናምን እንትን ያላችሁ እንደምትኖሩ ታውቃላችሁ። እየጠበቅሽ ላሳያችሁ። My life. Oh my god. Look at them. እንዴት እንደሚያምሩ። You have to እንደዚህ መኖር ግድ ይላል። እንደዚህ ካልተኖረ ህይወት የማይቀየርበት ጊዜ አለ። ማለት ያላችሁ ነገር አትናቁት። ያላችሁ ነገር ወደ ቢዝነስ ቀይሩት። የተሰጣችሁን እጃችሁ ላይ ያላችሁ ወርቅ ወደ ዳይመንድ መቀየር የማን ኃላፊነት ነው? የእናንተ ነው። ያኔ ቆንጆ አሜሪካን መጥቼ እንደዛ የሚባል ኖሮ የለም። የኔ ቆንጆ አሜሪካን ከተመጣ ሊለፋ ነው የሚኖር። አሁንማ መሄዱ ራሱ እየጠበበ ነው ያለው። በነገራችን ላይ አእምሯችንን ሰፋ ማድረግ አለብን። ብር ይገኝበት እንጂ ሽንት ቤት መጥረግ ለምን ያንም ጎበዝ አይደለም አይመስላችሁ? አንዳንድ ሰው በቃ ዝንጥ ብሎ አንዳንድ አሉ የሚሰሩ ከረባት አድርጎ ሱፍ አድርጎ ምናምን በእንትን ገመድ የቆረጠችው በግ መስሎ የሚሄዱ ወይ ቦርጭ የላቸው ወይ ሰውነት የላቸውም። ዝንጥ ብሎ ሽክ ብሎ የተወለወለው ዕቃ መስሎ ወፍ ምንም ሰውነታቸው ይናገራሉ። ቺስታ ነው። አንተ ምን አባወራ የተሰጠን እንጀራ ማትበላ? ባለፈው 100 ሚሊዮን ልስጥ አለች። እኔ ጥፉን ልስጥ አልኳ እንዴ? ምን አባታ ለኛ ስጪተው እንዴ ልስጥ ተብሎ ታይም በእናትሽ የእናንተ ሴቶች ገንዘብ ባፍንጬ ይወጣል። ቤት ካምዳ ይጠበቃል። ቆይ እኔ ሰነፍ ለማድረግ ነው ጥረታችሁ። ለዚህ ነው እዚህ ድረስ የመጣው። ያንተ ድብና ጥርስ አውጣሽ አገጠጠ። እኔ ፎክ ተከብዬ ነው ገንዘብ ማግኘት የምፈልገው። ምን ውስጥ ነው የገባው? ቲክቶክ ማያዘየን አለሌ በዛበት። ኧረ ከፍ ብላ ሰውዬው የግል ትምህርት ቤት አስተማሪ ስትሆን እናንተ ናችሁ እንዴ ክላክስ የምታደርገው? እኔ ታክሲ እየጠበቅኩ እኮ አላወኩ። እንዴት ናችሁ? ሰላም ነው አለሁላችሁ። እንዴት ነው ዛሬ ክላስ አልመጣችሁም? አልተመቸንም። አዎ እኔም ለነገሩ እኮ ማመቻቸት አለብኝ። ለእናንተ ሰዓቱ ምናምን አመቻቻለሁ ከዚህ በኋላ ምንም ችግር የለም። አለሁላችሁ። እንዴት ነው? ኖት አጻፍ እንዴ? ኖት አጻፍ ያለው ደብተር ከያዛችሁ ግን ገለብጣል። እኔ አለ በቃ ጻፍ አድርጊያት። ምንም ችግር የለም። ምንም ባለው ነገር አለኝ። ምንም ችግር የለም። ኖት የትናንቱንም አጻፋችሁ ምስል በቃ አንድ ላይ ጽፌ አንድ ላይ አመጣለሁ። በቃ ምንም ችግር የለም። ወደዛ ናችሁ እንዴ? አይ እኛ ወደዛ በዚህ ነው የምንገባው። በዚህ ነው ታዲያ ኦኬ። አሸኝኝማ ታዲያ ታክሲ ወይኔ በላቸው ማለት አሁን በቃ ምንም ችግር የለም። እኔ ነገም ካለ የሚጻፍ ነገር እንትን የሚባል ነገር ካለ እንዳትጨናነቁ፣ አደራ እንዳትጨነቁ፣ እውነት እንዳትጨነቁ። በቃ ደውሉልኝ። ሌላ የሚጻፍ ካለ ምናምን የሌላ ሳብጀክት በቃ ደውሉ። እመጣለሁ፣ ቤት እመጣለሁ። እሺ እኔ በቃ ችግር የለም። ትራንስፈር እሺን ያበል እንዳቻለሁ። እሺ ተማሪዎች ግነት አለው። ግን እንደዚህ አይነት አለው ወይ? በተለይ የግል ትምህርት ቤት ዙሪያ ሰሩ ሰዎች ልታዩ ትችላላችሁ። ግነት አለው ግን እንዲህ አለው ወይ? ለተማሪ አስተማሪ በጣም እንደሚያጎበድድ ሆነ የለበትም። ግን የእውነት ከቤተሰብ ቀጥሎ በጣም ትልቅ ክብር የሚገባውና መከበር ያለበት መምህር ነው ብያስ። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ላይ ያቋርጥ ነው። ምን ነው ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛ ነው ያዘነብነው ቢልስ? ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። ጥብስ አቁም
ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች። ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል። ተጨማሪ አለ። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። ወደ ቀዳሚ ዜና አልፋለሁ። አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቡስ ላይ ትኬት ቆራጭ ሊሆኑ ነው። የኢትዮጵያ ሴቶች የታላችሁ አተማሪስን ኢትዮጵያዊት ሴት አግብተህ እዚህ የኖርክ አማቻችን ሆነ መኖር ትፈልጋለህ ወይ ብዬ ጠይቄው ነበር። የመለሰልኝን መልስ አብረን እንከታተለው። Thank you so much. The last question is, what do you think to mix with Ethiopian women and to live here and to strengthen our relationship, my brother? Love is something that we really cannot we don't tell where our heart goes, you get? But the one thing I'm going to say is Ethiopian women are the most beautiful women I've ever seen in my entire life. So they're so beautiful, so different, so respectful. And yes, if I end up with an Ethiopian woman, man, it's going to be the best thing of my life, right? Let's just see what the future has got to offer. But trust me, Ethiopian women, perfection. Thank you. በእንግሊዘኛ እንደዚህ ያነቀ እንግሊዘኛ የጠየቀው እህትህን ትሰጣዋለህ ወይ ወይስ የኢትዮጵያን ሴቶች እንዲ እንደደላላ የደላላ ስራ ልጀምር ነው? ተው እንጂ ስንት ነገር የሚጠይቅበት ይያለ አንተው እሱ ያለበት እኮ በቴክኖሎጂ ከኛ በላይ ናቸው ናይጄሪያውያን የታወቀ ነውና እንደዚህ አይነት ኦፖርቹኒቲ ስናገኝ ወደ ቀሉ ባንወስድ ጥሩ ነው ብዬ አስባለሁ። የእውነት በጣም ብዙ ስለሚቀር የ100 ሚሊዮን ሳክስ አሁን ነው ምልከው። እሺ ጋሽ ምንድን ስማሙላ ኧረ ቆይ ልንገርህ፣ ጉድን ስማ። ቲክታክ ላይ እኮ ነው 100 ሚሊዮን ብር ልስጥ ትሏለች። አይ በላቤ ነው በላላት እያራሰ ነው ይበለው በላው እያራሰ ታዲያ ማን ነው እንደዚህ የሚለው? ሻማር ይባላል። እና ሻማር ነው እሱ ወይስ ከነው? ከናሩ ምን ነው እንዴ? ከናሩ ነው ገምቻ ሆነ ግድ ስሙ ልከ ቲክታከር እኔ የምላችሁ እሺ ኳስ ለማየት በቃ የኳስ ደጋፊ ለመሆን በጣም እያሰብኩ ነበር ማለት ነው። እሺ ነገር ግን አሁን ግራ ግብት ያለኝ ነገር ኳስ ስታዩ ሁላችሁም እንዳስጌ ትሆናላችሁ ወይስ አስጌ ለብቻውን ያበደው? ወይስ ኳስ እናንተም ቪዲዮአችሁ ስላልወጣ ነው እንጂ በየቤቱ ኳስ ስታዩ እንደዚህ ነው የምትሆኑት? ይሄ ግራ ገብቶኝ ነውና ኳስ ሳይ እንዳስጌ እንዳልሆን ብዬ ነውና ሐሳብ ብትሰጡኝ ገና ሳልገባበት ሐሳብ ይዤ ወደዛ መግባት እንድችልና እንደዚህ ምናምን ይሄ እንደ ልጅ የሚያደርገውን ነገር እንዳልፈው ብዬ ነው። ንግድ አደረከው እንዴ? ወደዛ ለመግባት ይለኛል። እንድደግፍ የምትፈልጉ ከሆነ ድሮ የማንቸስተር ደጋፊ ነበርኩኝ። እዛው ነው አልቀየርኩም፣ ብቻ ሐሳቤን አልቀየርኩም። እዛው ነው የምቀጥለው። ግን አሳውቁኝ፣ ኳስ መደገፍ እንደዛ ያደርጋሉ? የሚያደርግ ከሆነ አሳውቁኝ፣ ማያደርግም ከሆነ አሳውቁኝ እና እኔ አንዱን መርጬ እንትን እንደወሰን ነው። ብቻ እኔ ምን አገባኝ? ይመቻችሁ ብቻ። ሰመረ ባሪያው አለ። ሰመረ ባሪያው ማን ስለሆነ ነው ይሄን ሁሉ ሰው የሚዘረጥጠው ይባላል? እሱ ማን ሆኖ ነው? ጆረት እንዴት ታዋላችሁ እኮ እሱን ነው የምልህ። አሁን ምሳሌ እንዳልኩ ነው። አንድ ፊት ለፊት መነጋገር ስላለመደ በውስጥ በጀርባ አራውንድ ደ ቡሽ መሄድ ቢሃይንድ ደ ባክ ምናምን ምናወራው ከጀርባ ሐሜት ቧልት ምናምን የለመድ ነው። ስለዚህ ፊት ለፊት ካልደመድክ ፊት ለፊት መመለስን ወይ ደግሞ በዛ ተግሳጽና ግሳጼ መማርን አለመድ ነው። ሰው ሲገስጽ አይደል? አሁን ቁርአንም አንብብ ባይብልም አንብብ፣ ተግሳጽ ምክር ግሳጼ ጥሩ እንደሆነ ነው። ገብቷል አባባል? አዎ እንግዲህ መዘረጣጣት እንዳይመስላችሁ። ሰመረ ባሪያ የሚናገራቸው ነገሮች በጣም ጽድት ያሉ ምክር ናቸውና እኔ ግን የሰመረ ሐሳቦች በጣም ይመቹኛል። በቃ እናንተ ላይ ይመቻችሁ ይችላል። ብዙዎቻችን ስላዱናይ ለማስረዳት አይደለም። ነገር ግን አዶናይ ብዙ ሰዎችን የመኪና ስጦታ እንዲሰጣቸው እያደረገ ያለ ብዙ እርዳታዎች ይረዳል። ብዙ የተቸገሩትን ይረዳል፣ ያስረዳል አይደል? ሲያስረዳ ግን አንድ ቀን ኢሹ መጥቶ ያውቅም እርዳታ ላይ አዶናይ ሊሰጠኝ ብሎ የሰጠኝ ነገር በዚህ ገብቶ በዚህ ወጥቶ ለቅሶ የለውም። ይሄ ሁሉ ሰው እየረዳ እያስረዳ አይደለም። እዚህ ጋር ደግሞ ባለሀብታችን አንድ አሮጌ መኪና ተሰጥቷት 6 ሚሊዮን ኢሹ መጣ። ታዲያ ለምን አዶናይ አይቀናበት? ታዲያ ለምን አዶናይ ላይ ሰው አልተነሳም? እርዳታ ላይ ችግር አለ። ችግር ከሌለበት ማንም ስለማንም አይነሳ። ታደንቀው ይገባል። አዶናይ ሊደነቅ ይገባል። ሆነስቱ ጋር አቢና ሆነስት አዶናይ ሰዎችን ለማስረዳት የሚያደርገው ጥረት ሀሳሉ ጥሩ ነገር ምንም ተቃውሞ የለም። ፋውንዴሽን ቢኖረው አዶናይ አብሶሉትሊ ሰዎችን በሀቅ ይረዳል። በሀቅ ይረዳል አዶናይ።
ይሄ ትክክለኛ ነገር ነው። ግን ከየት አምጥቶ የፈረደበት ዲያስፖራ ነገራችን ላይ ስለ አዶናይ እንግዲህ ብዙ ነገር ተብሏል፣ በየቀኑ ይባላል። ስለ አሜሪካን ጉዞም ተሙ ያነሳው ሐሳብ አለ። ተሙን እኔ በነገራችን ላይ ከዲያስፖራዎች መካከል ግንባር ቀደም አድርጌ በሐቅ የሚናገሩና የሚከራከሩ ሰዎች መካከል አንዱ ነው። አይ ቲንክ ተሙ ሚዲያ ላይ ባያወጣ ስለ ሴፉ አዶናይን ይጠይቃል ብዬ አስባለሁና እንዲህ ማለት የለብህም ብሎም ይመክረዋል ብዬ አስባለሁ። ከዚህ ጋር ተያይዞ የአዶናይ አካውንት ሊዘጋ እንደነበረ ብዙዎቻችሁ ሰምታችኋል። ዴይላም ፔጅ ላይ ሄዶ ሰዎች ሪፖርት እንዲያደርጉበት ዴይላም ፔጅ ቪዲዮ ሰርቷል። ትናንትና እስቲ ቪዲዮ ገብታችሁ ኮሜንት ላይ ፕሊዝ በዛው ላይክ አድርጉ። ከዛ ውጪ ግን በጣም ብዙዎቻችን ሚስ ያደረግነውና በጣም የከሸፈ ግንኙነት ማለት ይቻላል በዚህ አገላለጽ እንን አንግል ማንም ሰው አይቶ አያውቅም ብዬ አስባለሁ። ኑቲ ዳሎን ኢንተርቴይንመንት ግን በጣም በቃ ለየት ያለ ጭንቅላት ነው ያለው። ብዙዎቻችሁ ስለዚህ ልጅ ቪዲዮ እንድሰራ ስትጠይቁኝ ነበረ። ነገር ግን ኮንቴንት ክሬተሮች የተረዳ ነው አንድ ነገር አለ። ያልተረዳችሁም ሰዎች ካላችሁ አሁን ላብራራላችሁ። ይሄ ልጅ ምንድን ነው ያደረገው የሚለውን ማለት ነው። እና ይሄ ልጅ እንደ አጠቃላይ እየተቸውት እንደሆነ እንዲሰማችሁ አልፈልግም። ከዚህ በፊት ስለ ኢትዮጵያ የታላቁ ህዳሴ ግድብ የሰራው ቪዲዮ አለ። እሱ የሚገርም ቪዲዮ ነበር፣ በጣም ጠቅሞናል። ግን አሁን እሱ ራሱን የብራንዱን ኢኩቪቫለንት ማለትም እኔ ያለኝ ብራንድ አለ ዳይላም ፔጅ የሚባለው ብራንድ ሶ የኔ ኢኩቪቫለንት ኢትዮጵያ ናት ብሎ እንደ ኢትዮጵያ ነው ከኛ ጋር መነጋገር ቢፈልገው እንጂ አንድ ኢትዮጵያ ውስጥ ያለ ክሬተር መደገፍ ስሙን ጠቅሶ ቪዲዮ መስራትን እየፈለገ አይደለም። ሶ እኔ ዞሮብኝ ነው ወይስ ብዬ ግራ ገብቶኝ ጄሚናይ ላይ ገብቼ ያደረገውን ነገር ተጠይቀው ነበር። ጄሚናይ ይሄ ልጅ ያደረገውን ነገር እንዴት ታየዋለህ? እንደ ብራንድ ስፔሻሊስት እንደ ሶሻል ሚዲያ ብራንድ ስፔሻሊስት አውራኝ ብዬው ጄሚናይ ያለኝን ነገር አሳያቸዋለሁ። ሶ የኔን ሐሳብ ኮንፊርም ነው ያደረገልኝ። ሶ ሶሻል ሚዲያ ላይ ያለ ኢትዮጵያዊ በሙሉ ማለት ይቻላል በመቶ ሺዎች የሚቆጠሩ ኢትዮጵያውያን ተሰባስቦ ይሄንን ልጅ አንድ ነገር ጠየቁ። ኢትዮጵያውያን የጠየቁት ነገር ምንድነው? አንድ ኢትዮጵያ ውስጥ እኛ የምንወደው ቲክታከር አለ፣ በተለያዩ መንገዶች አታክ የተደረገ ነው፣ የቲክታክ ሲስተም ልክ አይመስልንም ምናምን ብለው እንግዲህ ለቲክታክ ሪፖርት እንዲያደርግ የበኩሉንም እንዲያደርግ እንግዲህ ጠየቁት። ሁለተኛ ደግሞ አንድ መረዳት ያለባቸው ነገር ይሄ ዳይላም ፔጅ የሚባለው አካውንት ቬሪፋይድ የሆነ አካውንት ነው። ሶ በጣም ፖፑላር ነው እና እሱ ሜንሽን እያደረገ ቪዲዮ ከሰራ የእናንተን ፎቶ አስቀምጦ ቪዲዮ ከሰራ ለእናንተ ሪኮግኒሽን እየሰጠ እንደሆነ ነው የሚታሰበው። ሶ ቲክታክ የእናንተንም አካውንት ቬሪፋይ ሊያደርገው ይችላል። ከዚህ በፊት እንግዲህ ቲክታክ ቬሪፋይ ለማድረግ የሚጠቀመው ሲስተም ቲቪ ላይ ተላልፎ ከሆነ የእናንተ ፊት ምናምን ነው የሚያዩ በዋነኝነት። አሁን ግን ሜጀር የሆኑ ሶሻል ሚዲያ ላይ ያሉ ብራንዶች እናንተ ሜንሽን የሚያደርጓችሁ ከሆነ ፎቶአችሁን አስቀምጦ ቪዲዮ የሚሰሩ ከሆነ እናንተን እንደ ኢምፖርታንት እንደ ሬሌቫንት ሰው ይቆጥራችኋል። ስለዚህ የእናንተንም አካውንት ቬሪፋይ ማድረግ ቻንስ ይኖረዋል። ስለዚህ ይሄንን ነገር እሱ ያውቃል። ሶ ምንድን ነው ያደረገው? ኢትዮጵያውያን ሲጠይቁ ይሄን ነገር ሲጠይቁት ቪዲዮ የሰራበት መንገድ በአጭሩ የተጠየቀው ሌላ የተናገረው ነገር ሌላ፣ ልክ እንደ ፖለቲከኞች ማለት ነው። ምንድን ነው ያደረገው? መጥቶ ኢትዮጵያውያን በጣም ትገርማላችሁ አለ። በቃ ኢትዮጵያውያን በጣም የምትገርሙ ሰዎች ናቸው፣ ስትተባበሩ ምናምን በጣም ደስ ይላል፣ በጣም ታምራላችሁ ምናምን ብሎ ቪዲዮ ሰራ። መሀል ላይ የሆነች ቦታ ምናምን ሜንሽን ስሙን ዝም ብሎ በቃ በንግግር መካከል ሜንሽን አድርጎ ከታችም ካፕሽንም ላይ ሜንሽን የተደረገ ሰው የለም፣ የማንንም ፎቶ አልተጠቀመም ምናምን። ይህንን ያደረገበት ምክንያት ምንድነው መሰላችሁ? አንደኛ ይሄ ሁሉ ሰው በመቶ ሺዎች የሚቆጠር ሰው ሜንሽን እያደረገው ይህንን ጉዳይ ዝም ብሎ ማለፍ ለብራንዱ ጥሩ አይደለም። ሰውን እንግዲህ እየናቀ እንደሆነ እንዲታሰብበት አልፈለገም። ሰው የጠየቀውን ነገር ደግሞ መቶ እንዳይመልስ፣ ሰው የጠየቀውን ነገር ደግሞ መቶ እንዳያደርግላቸው በኋላ የሆነ ትራፕ ውስጥ ይገባል። ትራፕ ውስጥ ይገባል ማለት ሌላም ከተለያዩ ሀገሮች ሰዎች የራሳቸውን ክሬተሮች ቬሪፋይ ለማድረግ እናም እንግዲህ በቲክቶክ ሲስተም አታክ ያደረጉ ያሉ ሰዎች ካሉ መጥቶ እዛ ጋር እሱን እንዳያጨናንቁት በሚል እንግዲህ የኢትዮጵያውያንን ኮሜንት ጸጥ አስባለ ማለት ነው። ባንዴ ምን ብሎ ኢትዮጵያውያን ስትተባበሩ በጣም ታምራላችሁ። የተጠየቀው ሌላ ያደረገው ሌላ። ብዙዎቻችሁ ይሄን ነገር አንደርስታንድ አላደርጋችሁም እና አሁንም መልሳችሁ እኛ ገብቶናል ያረከው ነገር እንደ ኮንቴንት ክሪኤተር አንደርስታንድ አድርገናል፣ ስለዚህ ግን የፈለግነው ይሄን ነው ብላችሁ በግልጽ ጠይቁትና ያንን ያድርግላችሁ። ምንም የማይጨመር የማይቀነስ ነገር ነው ዳሎል ወይ ደግሞ ኑቲ ያወራው በጣም ትክክለኛ ነገር ነው። የተጠየቀው የአዶናይ አካውንት ፕሮቴክት እንዲያደርግና ለቬሪፋይ የሆነ መንገድ እንዲያሳይ ወይ ደግሞ ሪኮግኒሽን ሰጥቶ አዶናይ ቲክታክ ክሬቲቭ አዋርድ አሸናፊ እንደሆነ እንዲሁም ተሸላሚ እንደነበረ አድርጎ ሪኮግኒሽን ሰጥቶት ቢሆን አይም ሹር በተለያዩ ቦታዎች ላይ እንዲህ ተደርጓል ይሄ ልጅ ተብሎ አካውንቱ በጣም ቬሪፋይ የመሆን ነገሩ ብዙ ነገሩ አሪፍ ይሆን ነበርና እሱ ያወራው ለተመልካች
ለተመልካቹ ሪስፔክት አድርጎ ነው የሰጠውና ያንን ነገር አብዛኛው ሰው በጣም አመሰግኑ ፎሎ አድርጎ ምናምን እያሉ ነበሩና አሁንም የቀረው ሐሳብ ትክክለኛው ነገር አንተ ያወራው ስለኛ አንድነት ነው እንጂ ስለ አንድነታችን እንደውም ሲገልጽ ምንድነው ያለው ኢትዮጵያውያን እንደ ሱናሚ ናቸው አንድ ላይ መተባበር ላይ ምናምን ብሎ ነው ያወራውና እኔም በደንብ ሰምቼዋለሁ ቃል በቃል ነገር ግን የተመልካቹን ፓርት ነው ያወራውና ስለ አዶናይም ደግሞ ምን ብሎ አለፈ አዶናይ የሚባል ኮንቴንት ክሬተር አለ እንዲ ችግር አለብኝ እንዴት አድርጌ እንደመረዳው ባላቅም ብሎ ነው ይዘለለው እና ዛም ፓርት እሱ በፊት ደግሞ አንድን ዩቲዩብ ቻናል አንድን ቲክቶክ ቻናል 1.2 ሚሊዮን ያለውን ሰው ለጥፎ እንትኑን አካውንቱን ለጥፎ በጣም እያወራበት እንደነበረ ታዘብያለሁ በጣም በትክክል በዚህ ልክ አላየንም ብዙዎቻችን ብያስባለሁ ዳሎል ግን በጣም የሚለይ ሰው ነው የውለት ከካንሰር አላህ ያተረፋት ወጣት በሰይፉ ሾው ላይ ቀርባ የተናገረችው ነገር የብዙዎችን ቀልብ ስቧል። የሰው ልጅ አትፈትነኝ ሳይሆን ፈተናውን የምቋቋምበት አቅም ስጠኝ ብሎ ነው ዱዓ ላይ ያደርግ የሚገባው የሚለውን አባባል አፍናን ኖረዋለች። በደንብ አድርጋ ብትፈተንም ከአላህ ጋር ሁሉን ለማለፍ ታግላለች። አፍናን ጠዋት ካንሰር እንዳለባት ሰምታ ከሰዓት ከሁለት ልጆቿ አባት ጋር ተፋታለች። በአንድ ቀን ውስጥ ነው ይህ ነገር የሆነባት። በተደጋጋሚ ለሕክምና እርዳታ ጠይቃ አታለች። ምርመራ አድርጋ የካንሰሩን ሁኔታ ያዩ ዶክተሮች ከዚህ በኋላ ወደ ህንድ አትምጣ እዛው ብትሞት ይሻላታል ብለዋታል። ከእግሯ በተጨማሪ ከ2 ዓመት በፊት በዚሁ ካንሰር የተነሳ ግማሽ ሳምባዋን ተቆርጦ ተወግዷል። ከ3 ወር በላይ በህይወት አትቆይም በመባሏ እናቷ እህቶቿና ጓደኞቿ ቁጭ ብለው መሞቷን ሲጠባበቁ ነበር። እሷ ግን አልሞትም እመኑኝ ያለች ስትከራከራቸው ነበር። እንዲህ የተማመንኩት ጤነኛ በሆንኩት ሰዓት ያላመንኩትን አላህ ከህመሚ በኋላ በጣም በመቅረቢ ነበር የሚል ነበር መልሷ። ታዲያ እህታችን ከካንሰር ተፈውሳ ረጅም ጊዜ የሚያስጠብቀውን አርቲፊሻል እግር በሰይፉና በዶክተር ደምሴ አማካኝነት ማግኘትም ችላለች። ታዲያ ስለዚህ ጠንካራ እህት ምን ይሰማችኋል? ሐሳባችሁን ኮሜንት ላይ አስፍሩ። የእመቤታችን የቅድስት ድንግል ማርያም ምስለ ስዕል በዳይመንድ ተሳለ። እጅግ ድንቅ እጅግ ውብ ነው። የእመቤታችን ወዳጆች ወዴት አላችሁ? ይሄን ጀግና ወጣት አለማድነቅ አይቻልም። የእመቤታችን ፍቅር ለመግለጽ ትህትናዋን ለመግለጽ በወርቅና በዳይመንድ ምስለ ስዕሏን ሳለ። እጅግ በጣም የሚያስደንቅ ነው። እመቤታችን የምትወዷት የምታከብሯት ይሄን ቪዲዮ ውስጥ ሼርና ሪፖስት አድርጉት። ይሄ ምስለ ስዕል እጅግ ውብ ነው። መጋቢት 20 ዕለት እንግዲህ ለጨረታ መቅረቡ በዚህ ሰዓት ተሰምቷል። በችግራችሁ እናታችን ቅድስት ድንግል ማርያም የደረሰችላችሁ በኮመንት ማርያም እያላችሁ አጥለቅልቁት። ቤተሰቦች ይሄን ቪዲዮ ሼርና ሪፖስት አድርጉት። ጥሩ ነው ግን ለጨረታ መውጣቱ ግን በጣም ይደብራል። ይሄ የኔ ሐሳብ ነው። ኦርቶዶክስ ተዋህዶ ወክላኝም አይደለም ኦርቶዶክስ ማቆ ነገር ኖሮኝ አይደለም። ነገር ግን አንዳንድ አባቶች ሲያወሩ ሲሰማ የእመቤታችን የቅዱሳንን ምስለ ስዕል ተቻላችሁ መጠን ባትገዙ ባትሸጡ ምናምን ይላሉ። ብዙ ጊዜ በተደጋጋሚ ሰምቻለሁ። ምናልባት በዚህ ዙሪያ በደንብ የምታውቁት መረጃ ልታጋሩኝ ትችላላችሁ። ነገር በሴፎ አይነት ሾው በጣም ትልቅ ሾው ማለት በየቦታው ሲንሸጥ እኮ እናያለን። ለምን ትሸጣላችሁ ምናምን ማለት ያው ተገቢ አይደለምና ህግ አይደለምና ግን ሚዲያ ላይ በዚህ ልክ ተስላ ለጨረታ ወጣች ሲባል ምንም አላማ ቢኖረው ራሱ ምንም አልተዋጣልኝም። ከሰማዋቸው ወይ አንዳንድ አባቶች ከተናገሩት ተነስቼ ሳስበው ብቻና ብቻ ሌላውን ነገር በደንብ ስለ ሃይማኖቱ የምታውቁት ኮሜንት አድርጉ። በጣም እንደተሳለ በክብርና በፍቅር ቢቀመጥ ጥሩ ነው ብዬ አስባለሁ። ሴፉ ለመጥፎ ነገር ብሎ አድርጎዋል ምናምን ማለቴም ደግሞ አይደለም እንደዛ እያልኳችሁ ሳይሆን ያው ክብር ለመስጠት ጥላ ይዞባት ነጠላ ለብሶ ይዞ መድረክ ላይ መጥቶ ለጨረታ ነው ያወጣ ነው ብሎ ማለት አላውቅም። እስቲ እንዴት ነው ሚዛን ያነሳል ወይ ለማለት ነው። እስቲ ሐሳባችሁን በዚህ ዙሪያ ብትሳተፉበት ደስ ይለኛል። ሰላም ቤተሰብ ሽማግሌውን ሰምተን እንመለስ። አንድ ቢራ ጋብዘሻል ነው ይሻላልና እንደለበሰች እኩና እንት ለስላሳ ከፈተና ውስጥ ጂን ጨምርበታል። አሽግና አምጣ ሰጣ ለኔም ቢራ ሰጠኝ ጠጣ እሺ በጣም ጥሩ አልኩና የሚቀጥለው ግን ሁልልቅ አልኩልኝ እና ነፍሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አለኝ። እሺ ወይ ሰሪ የኔ ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አልኳት። ይቀጥላል እንፎራን ግጥም አልኩና ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል ጭኑም ደስ ይላል። እሺ እኔ እኮ እዚህ አልኮል ላይ የጨመሩ እንደዚህ ሴቶቹን ማታለል አሁን የመጣች እዚህ ቲክቶክ ላይ ብዙ ጊዜ ስለምሰማ አሁን የመጣች ሙድ ነበር የምትመስለኝ። ግን ለካ ድሮ የተጀመረ ስታይል ነው። እኔ ደግሞ ፍቅር ድሮ ቀረ ምናምን እያለን የምንጃጃለው ማለት ነው። የድሮ ሰዎች እንደው የባሱ ሸርሚክስ ናቸው። ሳድጋንት ፕሬዝዳንታችን አንድ ነጥብ ብቻ ቢኖር ምንድነው በድጋሚ ላመሰግን እንፈልጋለን። ትልቅ ስራ ነው፣ ትልቅ ኃላፊነት ነው። ስለዚህ
ሳድግ አንተን መሆን ነው ፈልገው። ኢትዮጵያውያን እምነት የጸና ነው። በበጎነት በርህራሄ እንደምትለግሱ ጥርጥር የለኝም። እኛው ለራሳችን ያደረግነው ልገሳ እኛው ለራሳችን የምናደርገው ጸጋ እና በረከት ስለሆነ ተማመንባችኋለሁ። አመሰግናለሁ። ሚስተር ፕሬዚዳንት እንደዚህ ጨዋታ ያውቃሉ። በነገራችን ላይ ማደግ ማለት በእድሜ ብቻ ማደግ ሳይሆን ለዛ አይነት ነገር እንደዚህ እንደ ክብር ዶክተር ቢኒያም አይነት ልብ ማግኘት ነውና በአንድ ምሽት እንግዲህ 125 ሚሊዮን ብር ተሰብስቦ ነበረ ከትናንት ወዲያ ባልሳሳት። ከዛ ውጪ ፕሬዚዳንቱ እዛ መገኘታቸው ለቪዲዮ ሁክ የተጠቀሙበትም በጣም ትኩረት የሚስብ ነው። ሲያድግ እኔ ሳድግ አንተ መሆን ነው ፈልገው ምናምን ብለዋል። ቲክቶከር ሆነ ገስቶታ አንተ እንጀምርበታለን አባት እስኪ ቲሸርት አሳይበታለን። እቺኛ 30,000 እቺኛ ደግሞ 28,000 ቀነስኩለት። አሁን ስትል ነበር እንዴ? ለምን ደምታዋሸው? አዶናይ ያንተ አትዋሸኝ እንዴ? ምን ሆነ ነው? ወይኔ ጉዴ ጆንዳኔ ያራንተ አሰክሰኝ በእናትህ። አሁን ቀን 30,000 በታች ላይ አይመጣም። ይሄ ከምር ትልቅ ዝርፊያ ነው። ቲክቶከር መሆን ግን ችግር። ኦ ከበባው ተገኘ። አሜሪካን ሀገር በአዶናይ አማካኝነት ተገኝተዋል። ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። እቺን ኬፕ ታገሱኝ፣ እንጂ ሳምንት ብቻ ነው። ጸጉሬ እየበቀለ ነው፣ ተላጭቼ ነው፣ አሞኛል ብያቸዋለሁ በተለያየ ቪዲዮዎች። በነገራችን ላይ በጣም በቪዲዮ እየታየ አይደለም ሰሞኑ፣ ምን እንደሆነ አላውቅም። ላይክ አድርጉ። በተለይ ያኛው ቻናል ኮመንት ላይ ያለ ቪዲዮ ለቅቄ ነበረ፣ እሱንም ገብታችሁ ላይክ ሰብስክራይብ በማድረግ ደግፉኝ፣ አበረታቱኝ። ያው የሚሰራ ሰው መደገፍ ጥሩ ነው። ሲያበላሽም ሳጠፋ ምናምን ከርኖ ሀሳቦቻችሁን ኮመንት ላይ በመስጠት ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።